ቪዲዮ ጸበል ቢዝነስ ሆኗል ምናምን እንዴት ነው ሊባል የሚችለው? ስለ ቅድስት ድንግል ማርያም ብላችሁ ይሄንን ቪዲዮ አትለፉት። ሼር፣ ሪፖስት እና ላይክ እያረጋችሁ ብዙ ሰው ጋር እንድደርስልኝ ፈልጋለሁ። ሰሞኑን በጸበል ጉዳይ በጣም ብዙ ነገሮች እየተነሱ ነው። ምንም አይነት መልስ አልሰጥም ብዬ ዝም ብዬ ነበር፣ ግን አሁን ላይ በብዙ መንገዶች እየተመጣ ያለና ወደ እምነት እኛ እምነትን እንደምናንቋሽ ወይንም ደግሞ ጸበል ወደ ሽያጭ ያስገባን ያክል አስመስሎ የሚያወሩት ትልልቅ አእምሮ አላቸው ብለን የምናስባቸው ሰዎች እንኳን ሲናገሩ ንግግራቸውን ሳያስተካክሉ የተናገሩበት ቦታ አለ። በነገራችን ላይ ጸበል ስንሸጥ ያያችሁን ወይንም ደግሞ ጸበል ከኛ የገዛችሁ ካላችሁ ፕሊስ ሚዲያ ላይ ወጣችሁ እንድትከሱንና እንድትጠይቁን እንፈልጋለን። ከዛ በተረፈ ግን ሰው ታመምን እባክህን በቄ ጸበል ይዘና ጸበል ፈልጋለሁ የስውራ ጸበልን ፈልጋለሁ ብላችሁ ጸበል ይዤላችሁ መጥቼ ኦርደር አጋጣሚ አድርጋችሁ ከኦርደር ጋር የመጣላችሁ ኦርደር ሳታደርጉ እንኳን ጸበል የተላከላችሁ ስላላችሁ እናንተም ወጣችሁ አይ አልገዛንም ብላችሁ ቪዲዮ ብትሰሩ ጥሩ ነው ብዬ አስባለሁ። ምክንያቱም የሚያወራ ሰው አንድ ቪዲዮ ለቆ ዞር ነው የምለው። ያ ቪዲዮ ስር ግን በጣም ብዙ ኮሜንታተሮች ኮሜንት የሚያደርጉት ኦርቶዶክሳውያን የሚሆን ሌላም እምነት ይሁን ስድብና በጣም መጥፎ ቃላቶችን ነው የሚጠቀሙት። ጀስት ለሰዎች አጻት መስራ መንገድ መሆን አልፈልግም። በህይወቴ እንደዛ አይነት ነገር የማልፈልገው ሰው ነኝ። ግን ደግሞ አንዳንድ ጊዜ ጀስት እንደ ፈተናም ይሁን ብቻ ይመጣል። እስቲ እንስማው ኤላ ምን እንደሚለው። ስለ ኤላ ሌላ ብዙ ሰው ሰርቷል፣ ግን ኤላ ምን እንደሚለው አብረን እንስማው። ጸበል ትሸጣላችሁ ላላችሁ ደግሞ እኛ ጸበል አንሸጥም። ለጠየቁም ግን ሰጥተናል። ዲሊቨሪ ከፍሎ ወስዷል። ኦርደር ያደረገ አልሸሹም ዞር አሉ ሲባል ሰምታችሁ ታውቃላችሁ አይደለ? ያ ማለት ልክ እንደነዚህ ሰዎች ማለት ነው። አሁን የምነግራችሁን ቪዲዮ እስከ መጨረሻ ማየት አለባችሁ። ምክንያቱም እንደነዚህ ያሉ ሰዎች ሰዎችን የሚያወናብዱት ሃይማኖትን ሽፋን በማድረግ ስለሆነ እኔ ደግሞ ሀቅን ሀቅ ነው ብዬ የማወራ ሰው ነኝ። ነገሮችን ደግሞ ሳወራ በመረጃና በማስረጃ ስለሆነ ሀሳቤን እስከ መጨረሻ ሳታዩ በእንደነዚህ ያሉ ሰዎች እንዳትታለሉ አስቀድሜ መናገር እፈልጋለሁ። ምክንያቱም ሃይማኖትን ሽፋን አድርጎ የሚያወራ ሰው ብዙ ጊዜ ያ ሰው ነው እንጂ ትክክል እውነት ተናጋሪውን አካል ይሄን ብዙ ነገር ነው ያወራው። ገብታችሁ ማዳመጥ ትችላላችሁ። ከዛ በተረፈ ግን ሃይማኖቴን ሽፋን አድርጌ ምንም ነገር ሰርቼ አላቅም። ለሃይማኖቴ በሃይማኖቴ ማልደራደርና ለሃይማኖቴ አንገት መስጠት የሚችል ሰው ነኝ እኔ እንደ አንድ ኦርቶዶክሳዊ። ከዛ በተረፈ ግን ሃይማኖቴን ሽፋን አድርጌ ጸበልን እየሸጥኩ ወይንም ደግሞ ሃይማኖቴን ዝቅ እያደረግኩ የነበርኩበት ቦታ አንድም ቦታ የለም። የሰው ልጅ ምናልባት ሊሳሳት ይችላል እና እኔም የሰው ልጅ ስለሆንኩኝ ተሳስቼ ይሆናል። በስተት ደረጃ ከመጣ ደግሞ ስተትህን አርም ማለት ይቻላል። አንዳንዶቻችሁ አላችሁ በሃይላንድ ጸበል ይቻላል። እኔ የጸበል ምንጭን ኢማራት ላይ ላወጣ አልችልም። በሃይላንድ ነው ሻንጣ ውስጥ አድርጌ ማሳለፍ የምችለው። በሻንጣ ውስጥ በሃይላንድ አድርጌ አሳልፌያለሁ። ከጸበል ቦታ ግን ተቀርቶ የመጣ በ10 ሊትር ጃሪካን ነው። ቪዲዮ ላይ አይታችኋል። ለምን ጥሩ ነገር አይታያችሁም? ለምን መጥፎ ነገር ብቻ ይታያችኋል? የተወገዘ ነው እንደዚህ የተደረገ ነው። ኦኬ ከዚህ በኋላ የተወገዘ ነው ምንም የተደረገ ነው አላመጣም ለማንም ሰው። ማንም ሰው ሲጠይቀኝ ጸበል እኛ ጋር የለም። እኔም ኢትዮጵያ ሄጄ ስመለስም ይሁን ገዳምም ሄጄ ስመለስ ምንም አይነት ጸበል ለማንም ሰው ይዤ አልመጣም። በአመት አንዴና ሁለቴ ጸበል መጣና ለእናንተ ደረሰ ማለት ቢዝነሳችን ሰራንበት ማለት አይደለም። በጣም መጥፎነት ውስጣችሁ ስለሞላ ወይንም ደግሞ የሰውን ውድቀት ስለምትመኙ ነው እንጂ ኔቨር ምንም አይነት የቢዝነስ የሚመስል ምንም ነገር አልነበረም። ኦርደራችሁ ተዘጋጅቶ ተልኮላችኋል፣ አዳርሰናል። እኛ ጋር ያለውን ጸበል እኔ 18 ሊትር ጸበል ይዤ ስመጣ ሌላ እቃ ይዤበት ልመጣ እችላለሁ። የንግድ ስራዬን ይዤበት ልመጣ እችላለሁ። ግን እህቶችን ስለምወዳችሁ መዳም ቤት ያሉ ለምኖ ጸሎት አድርጎ ጸበል የሚፈልጉ ልጆች አሉ። በቂ ጸበል ይዘህልና ብሎ ድምጽ አፍ አውጥቶ የሚናገሩ ልጆች ለነሱ ለማድረስ ነው ያመጣሁት እንጂ ጸበል ልሸጥ አይደለም ያመጣሁት። ጸበል አይሸጥም ጸበልኛ ጋር። እኔ ጸበል የሸጥኩበት የተቀበልኩበት ቦታ ካለ ወይንም ደግሞ
ብር የከፈላችሁን ለጸበል የከፈላችሁን ሰዎች ካላችሁ ኑ ፕሊዝ ኑ። ከዛ በተረፈ ግን ጸበል የደረሳችሁ ብዙ ልጆች አላችሁ። እጃችሁ ቆስሎ እጃችሁን ፎቶ እያላካችሁ እያመመን ነው እያላችሁ ብዙ ነገራችሁን ፎቶ እያነሳችሁ ማለት በቃ ህመማችሁን ለምጽ ያለባችሁ ብዙ ነገር ያደረጋችሁ አላችሁ አይደል? አይ እኛ ጸበል አልገዛንም በነፃ ነው የተላከልን። ዲሊቨሪ ከፍላችሁ የወሰዳችሁ ዲሊቨሪም ከፍዬ ጸበልም ከኢትዮጵያ አምጥቼ ልሰጣችሁ አልችልም፣ እኔም እከስራለሁ። ገባችሁ አይደል? ስለዚህ ዲሊቨሪ ከፍላችሁ የወሰዳችሁት እናንተ ጋር እንዲመጣ እናንተ ጋር እንዲደርስ ነው ዲሊቨሪ የከፈላችሁት እንጂ ለጸበል አይደለም። ይህንን በደንብ እንድትገነዘቡ። ቢዝነስ ለተባለ ደግሞ እቃ ለገዙት ጸበል እንፈልጋለን ስሉ ጸበል አረግንላቸው እንጂ እቃ ካልገዛችሁን ጸበል አንልክም አላልንም። እቃ ግዙንና እቃ ከጸበል ጋር ነው አላልንም። ስለዚህ ሾርት ሚሞሪ ይዛችሁ አትዙሩ፣ አትሽከርከሩ። ቪዲዮ ውስጥ ገብታችሁ ማየት ትችላላችሁ። ሁሌ ጸበል ነው እንደምናከፋፍለው እኛ። አንድ ቪዲዮ ወይ ሁለት ቪዲዮ ካያችሁ ሁለት ቪዲዮ ጸበል ቢዝነስ ሆኗል ምናምን እንዴት ነው ሊባል የሚችለው? ስለ ቅድስት ድንግል ማርያም ብላችሁ ይህንን ቪዲዮ አትለፉት። ሼር፣ ሪፖስት እና ላይክ እያረጋችሁ ብዙ ሰው ጋር እንድደርስልኝ ፈልጋለሁ። ሰሞኑን በጸበል ጉዳይ በጣም ብዙ ነገሮች እየተነሱ ነው። ምንም አይነት መልስ አልሰጥም ብዬ ዝም ብዬ ነበር፣ ግን አሁን ላይ በብዙ መንገዶች እየተመጣ ያለና ወደ እምነት እኛ እምነትን እንደምናንቋሽ ወይንም ደግሞ ጸበል ወደ ሽያጭ ያስገባን ያክል አስመስሎ የሚያወሩት ትልልቅ አእምሮ አላቸው ብለን የምናስባቸው ሰዎች እንኳን ሲናገሩ ንግግራቸውን ሳያስተካክሉ የተናገሩበት ቦታ አለ። በነገራችን ላይ ጸበል ስንሸጥ ያያችሁን ወይንም ደግሞ ጸበል ከኛ የገዛችሁ ካላችሁ ፕሊዝ 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 ሚዲያ ላይ ወጣችሁ እንድትከሱንና እንድትጠይቁን እንፈልጋለን። ከዛ በተረፈ ግን ሰው ታመምን እባክህን በቄ ጸበል ይዘና ጸበል ፈልጋለሁ የስውራ ጸበልን ፈልጋለሁ ብላችሁ ጸበል ይዤላችሁ መጥቼ ኦርደር አጋጣሚ አድርጋችሁ ከኦርደር ጋር የመጣላችሁ ኦርደር ሳታደርጉ እንኳን ጸበል የተላከላችሁ ስላላችሁ እናንተም ወጣችሁ አይ አልገዛንም ብላችሁ ቪዲዮ ብትሰሩ ጥሩ ነው ብዬ አስባለሁ። ምክንያቱም የሚያወራ ሰው አንድ ቪዲዮ ለቆ ዞር ነው የምለው። ያ ቪዲዮ ስር ግን በጣም ብዙ ኮሜንታተሮች ኮሜንት የሚያደርጉት ኦርቶዶክሳውያን የሚሆን ሌላም እምነት ይሁን ስድብና በጣም መጥፎ ቃላቶችን ነው የሚጠቀሙት። ጀስት ለሰዎች አጻት መስራ መንገድ መሆን አልፈልግም። በህይወቴ እንደዛ አይነት ነገር የማልፈልገው ሰው ነኝ። ግን ደግሞ አንዳንድ ጊዜ ጀስት እንደ ፈተናም ይሁን ብቻ ይመጣል። እስቲ እንስማው ኤላ ምን እንደምለው። ስለ ኤላ ሌላ ብዙ ሰው ሰርቷል፣ ግን ኤላ ምን እንደምለው አብረን እንስማው። ጸበል ትሸጣላችሁ ላላችሁ ደግሞ እኛ ጸበል አንሸጥም። ለጠየቁም ግን ሰጥተናል። ዲሊቨሪ ከፍሎ ወስደዋል። ኦርደር ያደረገ አልሸሹም ዞር አሉ ሲባል ሰምታችሁ ታውቃላችሁ አይደለ? ያ ማለት ልክ እንደነዚህ ሰዎች ማለት ነው። አሁን የምነግራችሁን ቪዲዮ እስከ መጨረሻ ማየት አለባችሁ። ምክንያቱም እንደነዚህ ያሉ ሰዎች ሰዎችን የሚያወናብዱት ሃይማኖትን ሽፋን በማድረግ ስለሆነ፣ እኔ ደግሞ ሀቅን ሀቅ ነው ብዬ የማወራ ሰው ነኝ። ነገሮችን ደግሞ ሳወራ በመረጃና በማስረጃ ስለሆነ ሀሳቤን እስከ መጨረሻ ሳታዩ በእንደነዚህ ያሉ ሰዎች እንዳትታለሉ አስቀድሜ መናገር እፈልጋለሁ። ምክንያቱም ሃይማኖትን ሽፋን አድርጎ የሚያወራ ሰው ብዙ ጊዜ ያ ሰው ነው እንጂ ትክክል እውነት ተናጋሪውን አካል ይሄን መናፍ ብዙ ነገር ነው ያወራው። ገብታችሁ ማዳመጥ ትችላላችሁ። ከዛ በተረፈ ግን ሃይማኖቴን ሽፋን አድርጌ ምንም ነገር ሰርቼ አላቅም። ለሃይማኖቴ በሃይማኖቴ ማልደራደርና ለሃይማኖቴ አንገት መስጠት የሚችል ሰው ነኝ እኔ እንደ አንድ ኦርቶዶክሳዊ። ከዛ በተረፈ ግን ሃይማኖቴን ሽፋን አድርጌ ጸበልን እየሸጥኩ ወይንም ደግሞ ሃይማኖቴን ዝቅ እያደረግኩ የነበርኩበት ቦታ አንድም ቦታ የለም። የሰው ልጅ ምናልባት ሊሳሳት ይችላል እና እኔም የሰው ልጅ ስለሆንኩኝ ተሳስቼ ይሆናል። በስህተት ደረጃ ከመጣ ደግሞ ስህተትህን አርም ማለት ይቻላል። አንዳንዶቻችሁ አላችሁ በሃይላንድ ጸበል ይቻላል። እኔ የጸበል ምንጭን ኢማራት ላይ ላወጣ አልችልም እኮ አልችልም። በሃይላንድ ነው ሻንጣ ውስጥ አድርጌ ማሳለፍ የምችለው። በሻንጣ ውስጥ በሃይላንድ አድርጌ አሳልፍ ያለው። ከጸበል ቦታ ግን ተቀርቶ የመጣ በ10 ሊትር ጃሪካን ነው። ቪዲዮ ላይ አይታችኋል። ለምን ጥሩ ጥሩ ነገር አይታያችሁም? ለምን መጥፎ ነገር ብቻ ይታያችኋል?
የተወገዘ ነው እንደዚህ የተደረገ ነው ኦኬ ከዚህ በኋላ የተወገዘ ነው ምንም የተደረገ ነው አላመጣም ለማንም ሰው ሲጠይቀኝ ጸበል እኛ ጋር የለም። እኔም ኢትዮጵያ ሄጄ ስመለስም ይሁን ገዳምም ሄጄ ስመለስ ምንም አይነት ጸበል ለማንም ሰው ይዤ አልመጣም በአመት አንዴ